እንዳው ከቶ መቼ ነው እኛ ስደተኞችን የሚያዝንልን ሰው እንጣ? እስከ መቼ ነው? እስከ መቼ? እንዲሁ ምን ነው ግን ስደተኞቹ ላይ ሁሉም አፉን የሚያተኩረው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የእህት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ? ጁምአስ እንዴት ነበረ? ስራ ጋር እንዴት ነው? ያው አሁንስ የሰው ሀገር ማለት ነው ድክም አለኝ እና ሀባይቢ እኔ የምለው ማለት ነው እኛ ስደተኞች ታረግመን ነው ወይትስ ምንድን ነው? ገንዘባችን በረካ የለው። በቃ ዝም ብለን ስንለፋ ዘመድ የለን ወገን የለን። እኛ እኮ ግራ ተጋባን ሀባይቢ። እውነት የምነግራችሁ ዘመድ እንኳን የሚያሳጣን ገንዘባችን የሚያጣላን ገንዘባችን የሚያገድልን ገንዘባችን እኔ እኮ ግራ ገባኝ፣ ግራ ተጋባሁ። አሁንስ እንዲሁ ድንግርግር አረገን እውነት ማለት ነው። እኛ እኮ በነገራችሁ ላይ ዘመድ የለንም። ይሄን ነው የሚፈልጉን ገንዘባችንን ብቻ። ነገ ኢትዮጵያ ስገቡ እነዚህ እብዶች እኔ ጭንቅላታቸውን ነቅለው መጡ እኮ ነው የሚባለው። በራሳችን ገንዘብ በራሳችን ጉልበት ጠላት እናፈራለን። እውነት ማለት ነው። እኔ አንዳንዴ ሳስበው ለምን ነው ስደት የመጣሁት እላለሁ ማለት ነው። ሁሉን ነገር ሳይ ጥላት ታበዛችሁ፣ ዘመድ ይሆነኛል ብላችሁ ጥላት ከሆነ የሚበዛው ምን ይሰራል? ከጉልበታችሁ አትሆኑ፣ ከገንዘባችሁ አትሆኑ። እውነቴን እኮ ነው እኔ እና ታዲያ እስከ መቼ ነው ዝም ብለን የምንለፈው ማለት ነው? እውነት ያለቅጥ በጣም ያስጠላል አልኳቸው፣ ያስጠላል። እና አሁን እንግዲህ እች ልጅ ስደተኛ እህታችን ናት። መቼም እውነት ትዘግያለች እንጂ አትበጠስም። እውነት ናት። ወዲያም አላችሁት ወዲህም አላችሁ እውነት ናት። ገባችኋ? ነገር ግን የዚህን ያህል አባት ደግሞ የነቂ እህትሽን እኮ አይዞሽ የኔ እህት አንቺ እኮ ተንከራተሽ ነው ያመጣሽው ከማለት ውጭ የእሷን ነውር እንዲህ አርገ እና ታዲያ እህት አልደበቀች አባት አልደበቀ ገመና ማን ነው የሚደብቀው? እምን ጊዜ ላይ ነው የደረስነው? ሲኒ የምለው አንድ ነገር እኮ አኼሩ ዘበን ሲደርስ አባቱ ልጁን ይክዳል፣ ልጁን አባት ያዋርዳል፣ እናት ልጇን ትጠላለች የተባለው እውነት ነው። ራስ በራሱ ይከዳዳል የተባለው ሀሰት አይደለም። በቃ እኛ እኮ ዝም ብለን እንለፋለን እንጂ እናቴ። አሁንስ አንዳንዴ ታስብ ግራ ይገባኛል። አሁን ይሄ ሰውዬ እኔ መቼም ያው እንግዲህ አባት ተብለው እናስተምራለን ያሉ ቄስ ናቸው እንግዲህ ማለት ነው። የሚያስተምሩ ቄስ ልጃቸውን በአደባባይ ይናገራሉ እንዴ? አልገባኝም። ምን አይነት የወረደ ጊዜ ብንደርስ ነው? እንዴት እንዴ! እምነት እኮ አባት እኮ ምንድን ነው የሚለው? የልጅህን ነውር ደብቅ አይደል እንደሚለው። የልጅህን ነውር ካልደበቀ ማንም ይደብቅለት? ያውም በአደባባይ። ሲቀጥል ደግሞ የአረብ ሀገር ሴት እምነት የላት እብድ ናት። ላወላህ ለወንዲ ማረፍ እንኳን አታርፍ። ጭንቅላቱ 24 ሰዓት እየተንከራተተች በዚህ ናፍቆቱ፣ በዚህ ሀሳቡ፣ በዚህ ጭንቀቱ ተቀምጠ እንኳን አሁን ስራ ጨረስኩ ልረፍ ብላ ስትል የምትጠራ ከምግቧ ላይ የምትነሳ እቺ ናት የመዲም ቅመም፣ ሌላ አይደለችም። ያውም ለኛ ክብር ይገባል እንጂ ይሄ መናገር ማለት መጨረሻ የወረደ ንግግር ማለት ነው። እኔ አኼሩ ዘበን እንጃ
አንዳንዴ ታስበው ማለት ነው። ሲቀጥል ግን ሀቅ ትመነምናለች እንጂ አትበጠስም የተባለው እውነት ነው። አሁን ምንድን ተደረገ መሰላችሁ? ደስ የሚለው ነገር በጣም ሲጠና ደስ የሚለው ነገር ቢኖር እንትንየው ማለት ነው አባቷ አንድ ሜትር 60 ካሬ እንደሰጧት 160 ካሬ እንደሰጧት ተናገረ ማለት ነው። ግን ያም ሆኖ ግን ልጇን የያዘላት ልጇን የሚያሳድግላት እሱ ነው ማለት ነው። እሰቡት እንግዲህ ይሄ ሰውዬ የመሰከረላት ፈጣሪ ባርክህ። እኔ ምን ልበልክ? እውነት ተሐቅ ጎን መቆም በጣም ደስ ይላል። ውሸትን ማለባበስ ሀቅን ማለባበስ መጥፎ ነው። በጣም ነው የማደንቅህ። እውነት ክበር። እንዲህ ይሄ ሰው ልጅ የዚህን ያህል ተተከፋፋ እንዴት ነው? እኛ እንዴት እኛ እኮ ግራ ተጋባን። አሁን ሳባይቢ ግራ ተጋባን ነው የምላችሁ። እንዴት ሰው ልጁን የዚህን ያህል ይከዳል? እሷ ራሷ በሰራችበት የእህትየዋ መቅነዝነዝ ደግሞ ማለት ነው። አንቺ እኮ እንዲህ ብለሽ አንቺ ምን አይነት ቱራፋ ነሽ? በይ ቱራፋፍ አባትየውስ ትልቅ ሰው ነው ብለው ልለፍ። ግን አንቺ ደግሞ ማለት ነው እንዲህ አማኝ እንትንሽን ይህንን ነጭ ልብስሽን ፏ ብለሽ መምጣትሽ ሚዲያ ላይ ታይ እንጂ በይ። ጽድቅ የሚያጫውታት ፈትሎ ጽድቅ ሲያጫውታት ነው የገረመኝ። ታይ ወላ ተህትሽ ጎና አልሆንሽ ጽድቅ የሚያጫውትሽ ታይ እንጂ በይ። ደግሞ እንዲህ እኮ ነሽ እህት እኮ እናቴ ሁሉ ነገር እኮ ናት። አባትየውስ እሺ ትልቅም ሲሆኑ በቃ ዝም ብሎ ያሏቸውን ይሁን እንዲበል ትባል ሊሰሙ ይችላሉ። ማለት አንዳንዴ ሊያስብላቸው ይችላል ብዬ አስባለሁ። የዚችኛዋ መቅነዝነዝ ነው የነዲዴ ማለት ነው። በጣም ገርም ያለሽ በጣም ለእህትሽ አልሆንሽ። አሁን አንቺ ገንዘብ አምላኪ ገንዘቧን ስትበሉ ስትጨርሱ ከርማችሁ ሀቋ ይመለስ። እኛ ፍትህ እንጠይቃለን ለእህታችን፣ ለስደተኛዋ እህታችን ስንት ሆና እንደምታገኘው እኛ ስለምናውቅ ስንት ለፍታ ሲቀጥል አባት እንደዚህ ነው እንዴ? አባት እኮ ቢከዳም እውነት አለ አልወጎ እየተሰራ በጣም ይገርማል። ግን የዚህን ያህል መሆን ማለት እኔ እንጃ እንደዚህ ግን ያልጠበቅኩም ነበረ። ሱብሃንክ ያ ረብ። እንደዚህ አይነት ክፉ እንሁን። ሰው ልጁን ገንዘቡን አልሰጥም አላውቅም ብሎም ይክዳ። አይ ጊዜ እና ታዲያ ለኛ ለስደተኞች ማን ነው የሚሆነን? እኛ እኮ ግራ ተጋባን። እውነት ግራ ተጋባን። ራሁንስ እንደው በቃ አንዳንዴ እናስበው በጣም ያስጠላል። እውነት ያስጠላል ሀቂቃ ማለት ነው ሀባይቢ። እና እኛ ደግሞ ለእህታችን ፍትህ እንጠይቅላታለን። አሁን ልጁ መጡ 160 ካሬ እንዲሰጣት እንድትስማሙ ነበረ የተናገረው ማለት ነው። ምንም ቢሆን ምንም ሀቅ ትመነምናለች እንጂ አትበጠስም ማለት ነው። አባትየው ዋሽቷል ተባለ። መጀመሪያ አነጋገሩም እኮ ያስታውቃል። ውሸት እንዴት ተዋሸ እኮ ያው አባትየው ላይ እኮ በደምብ ግልጽና ግልጽ ነው። ምንም ወዲያ ወዲህ እኮ አያባብልም። እውነቴን ነው። ይሄ ወዲያ ወዲህ የሚያባብል ነገር አይደለም። ያኔ ውሸቱን እንዲሆነ እኮ በደንብ ያስታውቃል። ምንም አያጠራጥርም። ልጅቱ እኮ ሀቅ እንዲያላት ታስታውቃለች። ስለዚህ ምንም አይደለም፣ ታውቋል ነው የምላችሁ። እና ሀባይቢ ፍትህ እንላለን እኛ ለስደተኞቻችን። እንደዚህ አይነት ጊዜ ደረስን።
እህቶቼ ገንዘባችሁን ያዙ፣ በራሳችሁ ስም አድርጉ። ጊዜው ከባድ ነው። እኛው ጊዜው ምን ላይ እንዲደረስን አናውቅም። ጊዜው ጅብ ሆኗል። ጊዜው ተቀይሯል። እህቴ ናት የለ ምንድኔ ናት የለ። እኔ እኮ ግራ ያጋባኝ ነገር ቢኖር ማለት ነው እህቴ እኮ የሚባል ቀረ፣ ልጄ ናት የሚባል ቀረ፣ ወንድሜ ነው የሚባል ቀረ። ራስ በራሱ ገንዘቡን ሊበላ ያ ሀውል ቁወተ ቢላሂ ለላዚም። እኔ ከባድ ነው። ለምን እንደዚህ እኛ ላይ እንደከፉ ብቻ አለሁ አለም የዚህን ያህል ያስከፋቸው ነገር ብቻ አላውቅም። እና ሀባይቢ እውነቴን ነው። እንደዚህ እየለፋን ገንዘብ ያዙ። የተበላ ተበላ፣ ግን ትምህርት ነው። አሁን ይሄ ሰውዬ ለእኛ ትምህርት ነው የሚሆነን። ልጅቱ መጎዳቷ አባት እንደሚከዳ ጊዜው ስለተቀያየረ ማለት ነው። የድሮ ጊዜ የለም። ልጅን አሳድጋለሁ፣ ልጅ እንዲያትከፋብኝ፣ ልጅ እንደዚህ እንዲያትሆንብኝ የለም። ገባችሁ? ስለዚህ እንደው ግራ ተጋባሁ ማለት ነው። እኔ እንጃ ምን እንዲህ አይነት ጊዜ አላውቅም። ላይ በጣም ያስተላልላችኋለሁ ሀባይቢ። እና እኔ በጣም ነው የሚገርመኝ ሁሉ ነገር ታስበው ገረም ይለኛል። እንዴት ሰው ልጁ ላይ